ቸኮሌት ኢትዮጵያ ውስጥ የምትኖር አንዲት ቆንጆ ቸኮሌት የሆነች ልጅ ናት እና የሆነ ቆንጅዬ ቱርካዊ እንደዚህ ፊልም ላይ እንደምናያቸው ቆንጆች የለው ሚዝናና ኢትዮጵያ ይመጣል። ከዛ በመዝናናት ላይ ያለ የሆነ ሬስቶራንት ውስጥ ያያትና ይወዳታል። ከዛም ሄዶ እንተዋወቅ ብሎ በእንግሊዘኛ ያወሩና ኢንስትግራማቸውን ይቀያየራሉ። ከዛ በቃ ቤታቸው ከገቡ በኋላ በኢንስትግራም መጀናጀን ምናምን ጀመሩ። ቁጥር ተቀያየሩ፣ ተዋደዱ፣ ሽማግሌ ላከ፣ ተጋቡና ስዊዘርላንድ የሚባል ሀገር ወሰዳት። እሱ ስዊዘርላንድ ነዋሪ ነው ቱርካዊ ቢሆንም። እናም አግብቶ ካመጣት በኋላ የጫጉላ ሽርሽራቸውን እየቀጩ እያለ ሆቴል ውስጥ ቁጭ ባለበት ራሱን ስቶ ሆቴል አልጋ ላይ ቁጭ ብሎ ራሱን ስቶ ወደቀ። ሀቡ ሆቴል ውስጥ አይደለም ሩማችሁ እና ሆቴል ውስጥ ሳይሆን ቤተሰቦቹ ጋር ነው። ቤተሰቦቹ ቤት ነው። ቤተሰቦቹ ቤት ውስጥ ነው። ያ ወይኔ ደግሞ እኮ የጫጉላ ሽርሽራችሁን ገና አጣጥማችሁ ነው። የጫጉላ ከተጋባን በ3 ዓመት ነው ይሄ የተፈጠረው። ወይ ገና አዲስ ሆነሽ መስሎኝ እኮ ነው። በጣም አዝኜ ግን በሰው ሀገር አዲስ ሆና ባል አስታማሚ ሆና ቀረች እያልኩኝ ነው። አዲስ ነኝ እስቲ አዲስ ነኝ። ምክንያቱም ባሌ በጣም ጥሩ ሰው ስለሆነ ሁሉንም ነገር የሚያደርገው እሱ ነበር። 3 ዓመት ሙሉ አዲስ ነሽ? ነው 2 ዓመት ከምናምን 2 ዓመት እና ማለት እዚህ ሀገር የሚኖር ሰው ያውቀዋል። እንደ አዲስ ነው የሚሰማሽ ቋንቋ ስትማሪ። ራዋ አልነበርሽም መሰለኝ ራሷ አውርታ ኔትወርክ ነቅሏት ረጅም ሰዓት ቆይታ ስለመጣች ህዝቡ እንዳይጠፋበት ነው እኔ የገረብኩትኝ። ይኸው ከዚህ ጋር ይኸው እዚህ ድረስ ገረብ ያለው ቀጥ ሂጂበት ማሬ። 2 ዓመት እንደ አዲስ ነው እንትን የሚባለው። ምክንያቱም ከሀገሩ ጋር ሁሉንም ነገር ለመልመድ በጣም ከባድ ነው እና ደግሞ ባሌ መጨረሻ ጥሩ ሰው ስለሆነ ሁሉንም ነገር ያደርግ ነበርና እኔ ደግሞ ስለሚያደርግ ምንም አያሳስበኝም። በቃ የሆነ ነገር እንትን ሲል አይ ባሌ ያደርገዋል ምንም እንትን አይለኝም። መንገድ እንኳን ስንሄድ ምሰራበት ሰራ ነበር እና ስለዚህ ችግሩ የተፈጠረው ይቅርታና የረሳሁት ነገር ስዊዘርላንድ ውስጥ የምትኖሩበት ሀገር ውስጥ ሳይሆን ቱርክ ለመዝናናት ሄደን ነው ሳመር ላይ ቱርክ ውስጥ አገሩ የገዛ ሀገሩ ውስጥ ነው የተፈጠረው። ያ ባሌ ተወልዶ ያደገው እዚህ ነው፣ ግን ለእንትን ቤተሰቦቹ ደግሞ ጡረታ ሲወጡ ወደዛ ሀገር ሄዱና ኦኬ ከዛ እነሱ ከመኖሪያ ሀገራችሁ ስዊዘርላንድ ቱርክ ለመዝናናት በሄዳችሁበት ነው ይሄ ነገር የተፈጠረው። ኦኬ እና አብረን በምንኖር ሰዓት ሁሉንም ነገር የሚያደርገው እሱ ነው። ስራ እንኳን ሲወስደኝ እኔ የምሰራበትን መንገዱን እራሱ አላየውም ነበር፣ ምክንያቱም እሱ አድርሶኝ ነው እንትን የሚለውና መኪና እንትን መንጃ ፈቃድ የማውጣት ምንም አይነት እንትን የለም። ሁሉንም ነገር ስለተሟላልኝ በሱ ስለጠጋኝነት ሳይሆን የሆነ ሁሉንም ነገር ስለሚያደርግልኝ እኔ ምንም እንደዚህ አዲስ ነገር አድርጎ እንትን ለማለት ምንም ያሳስበኝ ነገር አልነበረም። ለማወቅም ምንም ብዙም ፍላጎቱም አልነበረኝም። ምክንያቱም ምን አስጨነቀኝ ብዬ ስለማስብ ማለት ነው። እሱ ስለሚያደርግልኝ ሁሉንም ነገር እሱም ችግር የለውም ምን ያደርጋለሁ ምናምን ይላል። በቃ እና በጣም አንደርስታንድ ያደርጋል። በጣም ጎበዝ፣ ሁሉን ነገር የሚያደርግ ባል ሚስትን ሰነፍ ያደርጋል። ያ ሙልቅቅ ስላደረገች ስራ ምስወስዶ ስለሚለበስሽ መንገዱን ማታይ ምን አገባኝ አለ ባል ያደርገዋል፣ ሁሉን ነገር እሱ ይፈጽመዋል ብለሽ ሁሉን ነገር እሱ ላይ ዝርግፍ አድርገሽ ትጠያለሽ። ከዛ እንደውም ለመጀመሪያ ጊዜ ስራ ባሌ ከታመመ በኋላ ስራ ስሄድ ይቅርታ አይዞሽ ማሪ አይ ፊል ዩ በጣም እንደዚህ አይነት ይኸውልሽ ለሚስት ብቻ አይደለም ለልጆቻችን እኛ ሁሉን ነገር የምናደርግላቸው እስከሆነ እኛ ስንወድ እነሱ መግቢያ አይጠፋቸዋል። አይዞ ለመጀመሪያ ጊዜ ባሌ ከታመመ በኋላ ብቻዬን ስራ ሲሄድ የባሌ ቤተሰቦች እናትና አባቱ በጣም ጥሩ ሰዎች ናቸውና እኔ ሊደግፉኝ አብረው ሊሆኑ ቤታቸውን ትተው ስቲል እስካሁን ከኔ ጋር ናቸው። አብረን ወደ ስዊዘርላንድ ተመለሳችሁ እንዴ? ያ እሱን እሺ ቀጥልልሻለሁ። ከዛ ወደ አውሮፕላን መጣና እንትን ለማለት ፕሌን መጣ ሊወስደው ከዛ ይዛኔ በቃ እሱን ሊወስድ ብቻ ነው የመሰለኝ እኔ እና
እነሱም ወንድሙም ስለዋሸ ምናምን እሱም ብቻ ነው የሚወስደው ማንም የለም ሌላ አብሮት ምናምን። ከዛ ያቺ ነርስ ከዚህ ከስፔስ የሄደችው ነርስ አየችኝና አንቺ ምን ሆነሽ አለችኝ። እኔ ሚስቱ ነኝ ከዚህ ሀገር ነሽ ስትለኝ አይ አይደለሁም እንደዚህ ለረፍት መተን እንደዚህ ተፈጥሮ ነው ምናምን ስላት ከዛም በጣም አዘነችና እና ብቻሽን ነሽ እዚህ አለችኝ። ዘመዶች አሉሽ አለችኝ። ነው የለኝም ማንም የለኝም የእሱ ቤተሰቦች ብቻ ናቸው አልኳት። ከዛም እዚህ ብቻሽን ጥቼሽ አልሄድም እኔም ሴት ነኝ እና አውቀዋለሁ በሰው ሀገር ሄዶ እንደዚህ እንትን ማለት ምናምን እኔ እንትን እልሻለሁ አናግራቸዋለሁ እንትኑን ትኬት እንዲቆርጡ እንትን ከዛ አይዲያ ይዛ ሳያት የዚህ ሀገር ነዋሪ የስዊዝ ነዋሪ መሆኔ ምናምን ስትል እንደዛም ነዋሪ ሆነሽ ነው ብቻውን የሄደው ያለች ብለው የነገሩን እንደ ምናምን ብላ እሷ ደወለችላቸው። አይዲን ፓስፖርቴን ሁሉም ነገር ላገችላቸው እና እዛው ላኩላት ትኬት። ግን ሆቴልሽ አልሄድም አንጠብቅሽም ሆቴልሽ ሄድሽ ሻንጣሽን እስከምታመጪ ዝም ብለሽ የምትሄጂ ከሆነ እንሂድ አለችኝ። ኦኬ ችግር የለው ብዬ ዝም ብዬ መጣሁ። ሻንጣዬን ሳልይዝ ምንም ሳልይዝ ዝም ብዬ በለበስኩት ልብስ ነው መጣን እዚህ። ከዛ እዚህ ከመጣን በኋላ የወንድሙ ገርል ፍሬንድ እና ወንድሙ መጣችና እኔ ዛኔ ማለት ቋንቋ ብዙም አይደለውም ቋንቋ ገና እየተማርኩ ነው ምናምን ቋንቋ እንትን ስለማትይ ማንም እዚህ ሀገር ደግሞ ቋንቋ ስለማታወሪ አያስተናግዱሽም እንግሊዘኛም አይችሉም አለችኝ። ከሷ ጋር በእንግሊዘኛ ነው የምንግባባው። ከዛ ለእኔ ኃላፊነቱ ስጭኝና እኔ አናግራቸዋለሁ ሐኪሞቹን ሁሉንም ነገር ነው ያደርጋለሁ። ከዛ እኔ ላንቺ አሳውቅሻለሁ አለችኝ። ከዛ ኦኬ ምናምን አልኳት። እኔ እንደዛ እሺ ምናምን ብዬ ሰጠኋት። ከዛ ሰጥቻት እኔ ደግሞ ኖርማል መስሎኝ ደወልኩኝ ሐኪም ቤት በሁለተኛው ቀን እንዴት ነው መቼ ነው መጠየቂያ ሰዓት ምናምን። ከዛ እናናገርሽ አንችልም አንድ ሰው ብቻ ነው ኃላፊነት ያለው እሱም የወንድሙ ገርል ፍሬንድ ናት ምናምን አለችኝ ነርሷ ማለት ነው። ከዛ ስልኬን ብሎክ አደረኩት። ከዛ በኋላ እንዴት እንደዛ ይሆናል ምናምን ቤስ አንቺ እዚህ ሀገር አዲስ ስለሆንሽ ማንም መብት አይሰጥሽም ዝም ብለሽ ከኛ ጋር ተስማሚና ፈርሚ ኢፍ ዩ አግሪ ምናምን ፈርሚ ለኛ ኃላፊነቱ ስጭኛ ግን እዚህ ሀገር እንትን ስለሆነን ይሰጠናል ኃላፊነቱ ሙሉ በሙሉ ይሰጠናል። ግን አንቺ እኛ ሁሉንም ነገር ዲሲሽን ላይ እናስገባሻለን አንቺ ብቻ አግሪ አድርጊ አግሪ ካደረግሽ ብዙ ቦታ አይሄድም እንትኑ ኬዙ ምናምን አለችኝ። ወንድሙ ማለኝ ከዛ ነው አልስማማም አልኳቸው። ከዛ የወንድሙ ጓደኛም ከዚህ በፊት ደግሞ የወንድሙ ጓደኛ ዝም ብሎ እንደዚህ ሊጠይቀኝ ነግሮኝ ነበር። ወንድሙ እንደዚህ ካለሽ እንዳትስማሚ ምንም አይነት ነገር ይሄ የፓወር አቶርኒቲ የሚባል ነገር በጭራሽ እንዳትሰጪ ምንም አይነት ነገር እንዳትስማሚ እና ማንም ከመብትሽ የሚከለክልሽ የለም ምንም ነገር ብትሆኝ ሚስት ነሽ አለኝ። ከዛ ያ ትዝ አለኝና አልስማማም አልኳት እሷ። ከዛ በጣም በስልክ ያስጨነቁኝ ወንድሙ ምናምን ነው በጭራሽ አልስማማም ከኔ የሚወስዱ ከሆነ መተው ይሰዱ እነዚህ የተባሉት ማለት ነው። ምንድን ነው እንትን የሚሉት ነገር አለ የሚወርሱት ነገር አለ ነው ወርስ ምን የለውም ምንም አይነት ወርስ የለውም። ግን ላይፍ ኢንሹራንስ አለው ነው የለውም። እኔም ክሊር ያልገባኝ ለዛ ነው ለምን እንደዚህ እንዳረጉ ለምን እንደዋሽ ጥቅማቸው እንደውም አንቺ ብታስተምሚላቸው ቀለላቸው እንደውም ምን ሊጠቀሙ ነው እንደዚህ በጣም እኔም ራሱ ለሚያሰጭን እያሉ ሚስት እያለች እንዴ ሚስት ናት እኮ የምትቀድመው ከወንድም ለባል ሚስት ናት መጀመሪያ እና እኔም ያልገባኝ ነገር በጣም ምንድን ነው ያለው እኔ ማላውቀው ነገር አለው እንዴ ብላ ብዬ አባትየውን ጠይቄው ነበር። አባትየው ደግሞ በጭራሽ ለማንም እንዳትሰጪ ልጁ ጋር ተጣላ። በጭራሽ አንቺና አንቺ ብቻ ነሽ የሚመለከትሽ አለኝ አባቱ ማለት ነው። እንዳትስማሚ እኔ ከጎንሽ ነኝ ምናምን አለኝ አባቱ። ከዛ የሜዲካል ዲሲሽንም ለሁሉም ነገር ማለት ነው ኃላፊነት የሆነ ሰው ኤብል ሳይሆን ሲቀር ሚስት ወይም የቅርብ ሰው ነው ፋሚሊ ሜምበር ነው ለሱ ዲሲሽን የሚያደርገውና በዛ ነው። ከዛ አልስማማም አልኩኝ። እንትን የሆስፒታሉ ሶሻል ወርከር ምናምን ይባላሉ እነሱ እኔ እንደማልስማማ ከዛ የባህሌ ማንም የለኝም ነበር እዚህ ሀገር ራሱ ጓደኛም ራሱ የለኝም ብዙ
ከዛው ጋር ምንም አልግባባ። ምክንያቱም ባሌ ብቻ ጓደኛዬም ነው ሁሉም ነገሬ ስለሆነ ከማንም ጋር እንትን የለኝም እና ማንንም አላቅም፣ ማንም ዘመድ የለኝም። ከዛ በጣም ግራ ገባኝ፣ የት እንደምሄድ ማንን እንደምጠይቅ ምናምን ግራ ገባኝ። ከዛ በድንገት እንደዚህ ለባሌ ጓደኛ በድንገት ሰምቶ እሱ ደግሞ ለጓደኛው ለሴት ጓደኛው ነገራት። ከዛ እነሱ ከጎንሽ ነን አሉኝ። በጭራሽ እንትን እንዳቲ ከጎንሽ ነን አሉ። ከዛ የባሌ ጓደኛ የጓደኛው ልጅ ነበረች፣ የጓደኛ ሰው የዘመድ ልጅ ነበረች እና እሷ እንደዚህ እንግሊዘኛ ስለምትችል ከአንቺ ጋር ትግባባለች፣ ጓደኛሽ ትሆናለች እና አብራችሁን ትረዳሻለች አለችኝ። እሷ ደግሞ ልጇን ይዛ ከሩቅ ሰፈር ነበር የመጣችው እና ችግር የለውም ብላ ሄድን፣ አናገርናቸው። ስናናገራቸው አንቺ እንዳለሽ እኮ አናውቅም ነበር አሉን። ሆስፒታሉ ራሱ እንደማትፈልጊና እንደዚህ በጣም አዘበራርቆ ነው የነገራቸውና እኔ ፍላጎት እንደሌለኝ እና እኔ በፍላጎቴ እንደሰጧቸው ለነሱ ኃላፊነቱን አድርገው ነው። እንደዚህማ የሚባል ነገር የለም፣ ቅድሚያ የሚሰጠው ለሚስት ነው ብላ ነገረችኝ። የሆስፒታሉ ምንትን ማለት ነው ሶሻል። ከዛ ከዛሬ ጀምሮ እንደምትፈልግ ይሆናል፣ ስምሽን እናስገባለን፣ ከዛ የማትፈልጊው ሰው ይወጣል አሉኝና ኃላፊነቱ ሰጡኝ። ከዛ የቺን የገርል ፍሬንዱንም አስወጣዋት። ከዛ ከዚህ በኋላ እባክሽ አትግቢበት እንደዚህ አይነት ጉዳይ ላይ ራሴ ጨርሰዋለሁ አልኳት እና እሷን እንትን ዘጋሁት። ከዛ እሷ በጣም ዲስሪስፔክት አደረገችኝ ምናምን ብላ ሌላ ግርግር ፈጠረች። ይሄን ብቻ ነው ያልኳት ነው። ከዛ በብዙ እንትኖች ወንድሙ ደግሞ በጣም የመጨረሻ አስመሳይ፣ ይሄ በምላሱ ብቻ የሚኖር ሰው ነውና እኔ ስለማውቀው ባሌም ቀድሞ ስለነገረኝ ስለሱ ምናምን በጣም እሸሸዋለሁ ማለት በሩቁ እና የሚለውንም ቃል ብዙም አላምነውም ስለም እና የዛኔ ለመጀመሪያ ጊዜ ቅድም ያስለቀሰኝ ለመጀመሪያ ጊዜ ከባሌ ብቻዬን ወደ ስራ ሲሄድ፣ ምክንያቱም ስራ መጀመር ነበረብኝ። አሁን ሆስፒታል ውስጥ እዚህ ገባ። ከዛ ያለውን ነገር ምንም ማድረግ አልችልም፣ ገደብ አለው የመጠየቂያ ሰዓትም። ዝም ብዬ በሰዓት መሄድ አልችልም እና ቤት ቁጭ ስላልኩኝ ከዛ የምሰራበትም ስለሚያውቁን ለተወሰነ ጊዜ ስራ ላይ ነበር እኮ። ቆይ ያልገባኝ ነገር ከቱርክ ወደ ስዊዘርላንድ ተመልሳችሁ አንቺ ስራሽን ለመጀመር ማለት ነው ተመልሳችኋል? ኦልሬዲ ወደ ስዊዘርላንድ ተመለስን። 1 ወር ተቀመጥኩኝ ያለ ስራ። ኦኬ። ስለዚህ ቤት ስለተቀመጥኩ የምትይው የት ቤት ለብቻችሁ ተከራይታችሁ ነበር የምትኖሩት ወይስ ከቤተሰቦቹ ጋር ነው አብራችሁ? ኖ እኔና ባሌ አብረን ነው የምንኖረው ቤታችን ማለት ነው። መንግስት ቤት ሰጥቷችሁ ወይስ ተከራይታችሁ? ለምን ተከራይተን። ኦኬ። እሺ ታዲያ ባልሽ ታሞ ሆስፒታል ሲተኛ የቤት ኪራይ ማን ይከፍላል? ባሌ ደሞዝተኛ ነው፣ ስቲል ደሞዝተኛ ነው ማለት ደሞዝ አለው፣ ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ። እሺ ከዛ ቤት መቀመጥ ደብሮሽ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ነው ያቆምነው። ያ ከዛ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል በቃ ወደ እስራኤል ጀምር። ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቄኝ ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥኩ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም፣ ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ሊያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ከቱርክ መጥተው ነው መጡ። መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ እኮ ሰፖርት ሊያደርጉኝ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ኦኬ። ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። አንቺ ቤት ውስጥ? ኦኬ እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ የሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግንና በጣም ግራ ስንገባ ምናምን ለተወሰነ ጊዜ እንደዛ እስከሚሄድ ድረስ ብዙ ጊዜ የሄድኩበት መንገድ ማለት ነው ዞሬ ስለማላየው እና ከሱ ጋር ሲሆን እንኳን ማውቀውን መንገዱ ራሱ አላውቀውም ማለት የሆነ ሁሉም ነገር የሚመራኝ እሱ ነው የሆነ። ከዛ በኋላ በቃ ሁሉም ነገሮች ሁሉ ከበዱኝ። ሁሉም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞች ማናገር ስላለው ነገር
ቢሎችን መክፈል ይሄ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንዳንድ አንደርስታንድ ያደርጉና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር በእንግሊዝኛ ነው። አይዞሽ ቸኮሌት። ለዚህ ነው ሰዎች ሁልጊዜ አንድ ቀን የሆነ ነገር እንሆናለን ብለን አብሮን ያለን ሰው ራሱን እንዲችል ማድረግ አለብን። እውነት በጣም ነው የሚጎዳው ይሄ ነገር። ሁልጊዜ ሰው የሚያደርግልን አብሮን ያለ ሰው ሁሉ ነገር የሚያደርግልን ከሆነ አንድ ቀን ያ ሰው እንደዚህ ታሞ ያልጋ ቁራኛ ሲሆን እኛ ግራ ነው፣ ዓለም ነው የሚጨልምብን። በጣም ሁሉም ነገር ጭልም። ከዛ ወደ ኢትዮጵያ ራሱ መሄድ ፈልጌ ነበር። ከዛ እኔ ያው ጥየው ብሄድ የሚያስበው ስለታመምኩና ጥየው ሄድኩ። ውሃ ጠጪ ፕሊዝ እንድትረጋጊ። አይዞሽ የኔ እናት። ውሃ ጠጣው ነው እና የዛኔ በጣም ሁሉም ነገር ተጨላለመብኝ። ሁሉንም ነገር መሄድ ፈለኩኝ እና እኔ በሄድ ደግሞ የሚያስበው ጥየው ስለታመመ ጥየው እንደሄድኩ ምናምን እንደዛ። ከዛ በቃ ለመቻሉ ሰው ወስኜ ነገሮች አንዳንዴ ሲከብድ ሁሉ ቀን አለቅሳለሁ። ግን እዛ ሲሆን ሆስፒታል ሲሆን ግን አላለቅስም። ሁሌ ማለት ፖዘቲቭ ነገር ማሳየት አለብህም። እንደዚህ ይሄ ብሬን ኢንጁሪ ያለባቸው ሰዎች ነው ሁሌም ጥሩ ነገር። እነዚህ ዶክተሮች አንዳንዴ ተስፋ የሚያስቆርጥ ነገር ይነግሩናል። ምንም በቃ ከዚህ በኋላ እኛ የሚቻለን እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። እና ግን ይተነፍሳል። በማሽን ነው የሚተነፍሰው ወይስ በራሱ ነው የሚተነፍሰው? ማሽን ተገጥሞለታል መተንፈሻ? በማሽን ነው። ያ ከዛ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናገሪ ምናምን እንትን አይልም እና ከዛ አያሳይም ምንም። እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ያለሽ ኔትወርክ ነጥሎሽ ምን ባደርግ ነው ምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት፣ የድሮ ነገሮችን ማውራት፣ የሚወደው ነገር ሙዚቃ ምናምን የተለያዩ ነገር ማድረግ። ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ፣ ሙዚቃዎችን ከፍትለታለሁ፣ የሚወደው ሙዚቃዎች በቃ ስለ ኳስ ይወዳል፣ ስፖርት ይወዳል፣ ስለ ኳስ ምናምን ሁሉን ነገር አወራል። እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ፈልግ ራሱ ይዘዋለሁ እንደምንም። እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት። እኔ ይመልስልኛል ብዬ አላሰብኩም። እና አር ዩ ታየርድ ብዬ ዝም ብዬ አልኩት። ከዛ ምንም መልስ የለም፣ ሪያክሽን የለም። ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምፅ። ከዛ እዚህ እንዳለ አወኩኝና ለሐኪሞችም ነገርኳቸው። ከዛ እነሱም ሁሉም ደስ አለ በጣም። የመጨረሻ የዛኔ በደስታ ብዛት ማልቀስ ጀመርኩኝ። ከዛ ሳለቀስ አየኝና ቅንድቡን አጨማደደው። አታልቅሽ አይነት ነገር ማለት ነው። እንደዚህ ቅንድቡን እንትን አደረገም። እንደዚህ የማኩረፍ ምልክት የለም፣ ስታለቅሽ ያዝናለው አይነት ነገር ነው። ሁሌ እንደዛ ይለኛል። ሲከፋሽ ይከፋኛል። ከዛ
እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው በጣም ደስ ስላለኝ ነው ኦኬ ምናምን አለ። ከዛ ስማይል ማሳየት ጀመረ። ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ። ሐኪሞቹም ነገርኳቸው፣ እነሱም አዩ ምናምን ደስ አላቸው። ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ። ምክንያቱም ሰው ሲራመድ ማየት ጀመረ። ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ። ከዛ እንደሚያይ ምናምን አረጋገጥን። ከዛ ደስ አለን። ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን። ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ። ከዛ በሁለተኛው ቀን ኢንፌክሽን አጋጥመውና የበለጠ በቃ እንትናለ ወደኋላ ተመለሰ። ያሳየው ይሄ ፕሮግረስ እንዳለ ወደኋላ ተመለሰ። የምን ኢንፌክሽን? ይሄ ሰርጀሪ የተሰራበት ቦታ እና ደግሞ ለመተንፈሻ አእምሮን ጭንቅላቱን ነበራ ሰርጀሪ የተደረገው። ያ ሁለት ቦታ። ከዛ በኋላ ያ ነገር ከገጠመው በኋላ የተለያየ በሽታ መጣበት። በቃ ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሯቸው ሲጎዳ እንደዚህ ስትሮክ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም። ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ እንዲተነፍሱ የሚደረግላቸዋል። አላቅም ካወቃችሁት። እኔም ለመጀመሪያ ጊዜ በባላይ ነው ያወቅኩት። እና እኮ እንደዚህ እዚህ ጋር ይቅርታ እዚህ ጋር ይበሳልና ይበሳል። ከዛ ምግብ በመርፌ ይደረጋል። ኖ ለምግብ አይደለም፣ ለመተንፈሻ ነው። ቱቦ ይደረጋል። ለመተንፈሻ ነው። ኦኬ በራሳቸው መዋጥ ስለማይችሉ ስትኝ እንትን መሰለኝ። ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል? ያ ምግብ የሚሰጠው በፊት በአፍንጫው ነበር። ከዛ በቃ በሆዱ አደረጉለት። በሆዱ ላይ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ፣ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ። ያ ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ። ሳምባውን በጣም ተጎዳ፣ ታመመ፣ በጣም የመጨረሻ ታመመ። ድጋሚ አይሲዩ ውስጥ ገባ። በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያት እና አይሲዩ ውስጥ ገባ። ከዛ የመጨረሻ ታመመ። በቃ እንደገና የልብ ምቱ ይጨምራል። በጣም ብዙ ለሁለት ወር ምናምን ያህል ሲመላለስ ነበር። በቃ ኖርማል ክፍል አይሲዩ፣ ኖርማል ክፍል አይሲዩ ምናምን ከዛ ነበር። ከዛ በቃ ከእነሱም እኛ ምንም ልናደርግ አንችልም። በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገር ማለት በዚህ ሁሉ መሀል መንቀሳቀስ አይችልም። እጁንም ጣቱንም አያንቀሳቀስም ነበር እና ከዛ በመሀል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ አይደል? ወደ ሪሃብ ያ እዛ መሄድ ነበረበት ከሆስፒታሉን ሲጨርስ ማለት ነው። ሆስፒታላይዝ ሲጨርስ ከዛ ወደ ሪሃብ ሄደ። እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታሉ። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል። ከዛም እንደዚህ በመሀል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየው ለመጀመሪያ ምንም ነገር ሲፈጠር እኔ አብሬው ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞቹ የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለብክ ያ ምናምን እንደዛ አይነት ነገሮችን ከዛ ከነሱ ጋር በእንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹ ማንቀሳቀስም ጀመረ። ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል። ትንሽ ማለት ነው ለ30 ደቂቃ በቀን። ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ከዛ ሶሪ
የለውም እናቴ፣ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል ደህና ሆኖ ለአምስተኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የሱን ኬዝ ምናምን። እነሱም ራሱ በቃ ደስ ብለውን ቦታ ሪሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለው እና በቃ ከዚህ በኋላ አይመለስም ይሄ መጨረሻ ነው የሚሆነው ብለን ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን። እናቱም ሁላቸው ደስ ብሎን ከዛ ሐኪሞቹንም እዛ ያሉት ነገር ናቸው። ከዛ ለመጨረሻ ጊዜ ለዚህ ለአምስተኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው። እጁን ማንቀሳቀስ ጀመረ የዛኔ ደግሞ እና ደግሞ መግባባትም ጀመረ። እንደዚህ በትንሽ የስ ነው ማለት ያናይን በጀርመንኛ እና መግባባት ጀመረ። ዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው። ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ምናሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። በተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጠመው። ከዛ ዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃይ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንዴ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምንም አልችኝ። ከዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄደን እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል፣ በጣም ትኩሳት አለው። የመጨረሻ ልቡ በጣም እንትን ይላል፣ ይመታል ከፍተኛ። ከዛ እንደምን መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ። ብዙ ጊዜ ማለት ነው። እና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን አሪፍ ስቴሽን ነበረ እዛ እና ከዛ አሪፍ ፕሮግረስ እያደረገ መጣ። ተስተካከለ እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራል በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ። የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ እና መቀለድም ራሱ ትንሽ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ። እጁ ማንቀሳቀስ ወደ ላይ ከፍ ማድረግ፣ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ ማውራት። አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም ብዙ ነበር የጠበቅነው። ብዙ አውርት ጠይቀን ብዙ ሁሉ ጊዜ በቀን እየጠየቅን ምናምን በቃ በጣም ጸልየንበት የተገኘ ቦታ ነው እና በመጨረሻም ወደዛ ሄደ። በጣም ደስ አለን። ያ እና እኔም ደግሞ እየተማርኩኝ ነገሮችን ማለት እንትን እያልኩ ሁሉንም ነገር አሁን እንዴት ማድረግ እንዳለብኝ እያወቅኩኝ ከስራዬም ተባረርኩኝ በዚህ ምክንያት እና ያ አሳዘነኝ። ከስራ ማለት በየጊዜው እያስፈቀድሽ ስለምትቀሪ ነው የተባረርሽ? አንዳንዴ ቀጠሮ ሲኖርብኝ ምናምን እቀራለሁ እንደዚህ ምናምን ብዬና ከዛ አያውቁም እንዴ የባለቤትሽ ያለበትን ሁኔታ? በጣም ነው እንጂ ያውቁት። በጣም ትናቸውና በጣም አብረው የሚሰሩት ምናምን በጣም ነው ያዘሩት። በዚህ እንዴት እንደዚህ ምናምን ብለው ግን ያው ስራ ነው እዚህ ሀገር ለማንም እንትን አይሉልሽም። በቃ ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ
ከኋላ እንትን ይሉት ነው ጦስ ሰድ ዋናው አንቺ በህይወት ነው ስራ ቢሄድ ስራ ይባል ዋናው አንቺ እና አሁን እንዴት ነው ባለቤትሽ? አሁን ደህና ነው፣ በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንዴ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሰናሊቲ ምናምን እየመጣ ነው፣ ወደ በፊት እየተመለሰ ነው። አይ ማለት ወጣ ከሪሃብሌሽን ወይ እቤት ነው? ሪሃብ ነው። ኦኬ ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያያል፣ ያወራሻል? ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። ተመስገን። እና ምግብ ይበላል? አሁን ይሄ የጉሮሮ ቀዳዳ አፍንጫው አልጀመረም። በሆዱ ነው የሚሰጠው ምግብ። ግን ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል፣ ሁሉም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከምቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም ማለት ወደ ቤት እስከምመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄዶ ራሱን ችሎ ይጸዳዳል? ነው ገና ነው እሱ። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል። ያው በፊት እኮ ምንም ነገር ማድረግ አይችልም ነበር፣ ማንንም አይልም ነበር። ትልቅ ለውጥ ነው አሁን ያለበት። ተመስገን። ያ በጣም ይሰማል። ከመጀመሪያ እዛ አገራቸው ያለው ምንም ተስፋ እንደሌለው ነበር የነገሩንና በፈጣሪ ተስፋ አይቆረጥም። አንቺም ተስፋ ሳትቆርጭበት አንቺ በጣም መልካም ሰው ስለሆንሽ ጥለሽ ወደ ኢትዮጵያ ሳትመለሺ አስታመሽ፣ አንቺ በጣም መልካም ሚስት ነሽ። በጣም መልካም ሰው ስለሆንሽ እንኳንም እንዳንቺ አይነት ታማኝ መልካም ሰው ሰጠው። ምናልባት ሌላ ሴት ብትሆን ጥላው ትሄድ ነበር ይሆናል። አንቺ ግን ተስፋ አልቆረጥሽበትም። እስከ መጨረሻው ከጎኑ ቆመሽ አስታመምሽው። ጀግና ነሽ በጣም። ፈጣሪ ደግሞ ተስፋ ለመቁረጥሽን አይቶ በሱ ተነስቶ በእግሩ ይሄዳል። እንደ ድሮ ላይፋችሁ ይመለሳል፣ ይድንልሻል። ምናልባት ፈጣሪ የሚያመጣው እኮ አንቺ እንድጠነክሪ ሁሉ ነገር እሱ ስለነበረ አሁን ያለሱ ስራ ሄደሽ መምጣትን፣ ያለሱ ቢሎች መክፈልን፣ የተለያዩ ያለሱ በስቃይ የለመድሻቸውን ነገሮች ያለሱ ማድረግ እንድትችይ ሊያስተምርሽ ፈጣሪ አንቺን ሊያጠነክርሽ ጠንካራ ሊያረግሽ ሁለት እግርሽ መቆም እንድትችይ ነው ይሄንን ፈተና ያመጣው ወደ ህይወት። በመሀልም ደግሞ ያልነገርኩሽ እንትን በመሀል ወንድሙ ሪፖርት አደረገ ለሶሻሎች ማለት ነው። ለወንድሜ በጣም ተጨንቅ ያለው ወንድሜ ያለው የወንድሜ ቢሎች እንደሚከፈሉ አላውቅም በትክክል ወንድሜ ማን እንትን እንደሚለውና እኔ በጣም ተጨንቅ ያለው ምናምን ብሎ ሪፖርት አደረገ። ከዛ ወረቀት ደረሰኝ፣ ሪፖርት የተደረገበት መጥሪያ ማለት ነው እናንተ። ከዛ እኔ አየሁትና ኦኬ አናገር ከፈለጋችሁ አናግሩኝ ምናምን አልኳቸው። ማን ነው ገስት ቫዮሌሽን ያሰጠኝ? በእናታችሁ ገስት ዋርኒንግ ምን አሳይታችሁ ነው? ምን አሳይቶ ነው? ገስት ላይ ያለ ሰው አደጋ የሆነ ነገር አሳይቷል አለ ገስት ቫዮሌሽን እና ከዛ እነሱ ደግሞ ሊያናግሩኝ እንደሚፈልጉ ተጠራውኝ እዛ። ንግስቷ ግን እድሜ ልኳን ለምንድን ነው ዋርኒንግ የምታመጣብኝ? ምን ሆና ነው? የሚከለከሉ ነገሮችን ነገርኩሽ። በቀደም መጥተሽ እዚህ በአረንጓዴ ጠርሙስ ጠጥተሽ የመጠጥ ዋርኒንግ አሰጠሽኝ። ጉድ ናት በማየሙት። እሺ እናቴ ይቅርታ፣ ቀጥይ ውዴ። ከዛ ወደ ሪፖርት አደረገ። ከዛ ሪፖርት ሲያደርግ እንዴት እንደሆነ ይዛኔ አልገባኝም። ከሆነ ከነርሷ ጋር ይሁን ከማን ጋር የሆነ ጋር ተመሳጥሮ ነው እና እንትን ያደረገው እና ተጠራውኝ። እነሱ ኢንቨስቲጌት እንደሚያደርጉ በሱ ዙሪያ ባለው ጉዳይ ማለት ነው። እዛ ከሶሻል የሆነች ሶሻል ወርከር ነበረች ከነሱ። ከዛ የመጣች ኬሽፕ የሚባል አለ እዚህ ሀገር ኬሽፕ ነው የሚባሉት እነዚህ እና እነሱ መጣችና እሷ አንዳንድ ጥያቄዎችን ጠይቀችኝ።
እንዴት እንደምጠይቀው ምን እንደማደርግ ስለ ሁሉም ነገር በቃ ስላለው ሁኔታ ማለት ነው። ስለ ባሌ ሁኔታ ምናምን ከዛ ነገርኳትና ከፈለግሽ ማስረጃዎችን ነበሩኝ እኔ እንደዚህ ቢሎች የተከፈሉበት ከሐኪሞች ጋር ያወራሁበት ዲሲሽን ያደረጉ ሁሉንም ነገር ማለት ነው። እና እንደዚህ ከፈለግሽ ምናምን አልኳት። እሷ ደግሞ አያስፈልገኝም ችግር የለውም በቃ ይሄን ሁሉ የዛኔ ያለችኝ እሷ በጣም ያንግ ውመን በጣም ብሬቭ ነሽ፣ ይሄን ሁሉ ማድረግሽ ጎበዝ ጠንካራ ነሽ፣ በጣም አደንቅሻለሁ ምናምን አለችኝ የዛኔ። እና ከዛ ኦኬ አመሰግናለሁ አልኳት። እኔ እንደውም ሪኮመንድ ማድረግ እነሱ ናቸው ወሳኝ። ሪኮመንድ ማድረገው ላንቺ ነው ኃላፊነቱ ላንቺ እንትን እንዲልሽ ነው አለችኝ። ከዛ ኦኬ ብዬ ያንን ፖዚቲቭ ነገር ስለነገረችኝ ምንም አልጠበኩም። ከዛ ዲሲሽን መጣልኝ ከኬሽ ማለት ነው ወይ ወረቀት ሲመጣ ዲሲሽኑ ምንድነው ለእነሱ እንደተሰጠ ነው የእሱ ኃላፊነቱ ያ ከዛ ኃላፊነቱ ምንድነው ሜዲካል ዲሲሽን ከኔ ጋር ሆና ሶሻል ወርከሯ እንድትወስን፣ ፋይናንሻል ደግሞ ራሳቸው ሁሉንም ነገሮችን ራሳቸው በቃ እኔ ዝም ብሎ የለም እንዳሻንጉሊት እንትን ብቻ እንደዛ ነው በቃ ዲሲሽኖችን ሙሉ በሙሉ እነሱ እንዲወስዱ። ምክንያቱም የዛኔ እንደውም አልጠቀሱም፣ ግን በቃ ይሄ እንትን ተብሏል አለችኝ። ግን ያ የሚሆነው የሚጸድቀው እኔ ሚስት ስለሆንኩኝ አግሪ ሳረግ ብቻ ነው። ግን አሁን ለምሳሌ አፒል ማድረግ ከፈለኩኝ አልስማማም ካልኩኝ ማንም እንትን አይለኝም። እና ኦኬ ከዛ እኔ ደግሞ እንደማልስማማው ደብዳቤ አስገባውኝ ጽፌ። ምክንያቱም እስከዛሬ ድረስ ለብዙ ለ6 ወር ሳደርገውም ነበር ካዳንሽው አንቺ ለፍተሽ ባስታመምሽው እሱ ከኋላ መጥቶ ኃላፊነት ሊወስድ። ከዛ እኔ ሚስቱም ነኝ ባለቤቴም ያምነኛል። ሁሉንም ነገር ያለውን ነገር አስረዷቸው። እንደዚህ ቤተሰቦቹም እናትና አባቱም ከጎኔ ናቸው። ለእነሱ ምስክር ሊሆኑ ይችላሉ። ኃላፊነቱን ለሌላ ሰው አልስማማም ብዬ ነገርኳቸው። አስገባውኝ ወረቀቱና ከዛም በኋላ ኦኬ ካልተስማማሽ ሚቲንግ እንዲኖረን እንፈልጋለን ብለው ከዋናው ኃላፊ ጋር ማለት ነው ሚቲንግ እንዲኖረን ያ ሚትን እንድናረግ ማለት ነው በዲስከሽን በዙሪያው ስብሰባ። ከዛ አንድ ላይ ቀጠሩኝ። ሄድኩኝ ስራ እንትን ብዬ አስፈቅጄ ሄድኩኝ። የዛኔ ጥያቄዎችን ጠየቀኝ። ምን ያህል ጊዜ ነኝ እዚህ ሀገር መኖር እንትን ያልኩት፣ ምን እየሰራው ነው፣ ሁሉንም ነገር ያሉትን ነገሮች ፐርሰናል ነገሮች ማለት ነው። ስለ ባለቤቴም ፕሮግረስ ጠየቀኝ። ባለቤቴ ፕሮግረስ እያሳየ እንደሆነ ምናምን ነገርኳቸው። እና ይሄን ነገር ደግሞ እንደማያስፈልገው ምክንያቱም ይሄ ነገር እንደዚህ የሚወስዱት ሰዎች ሶሻል ምናምን እንትን የሚወስደው ሰዎች ፕሮግረስ ሳያሳዩ ሲቀሩና በቃ ፎሬቨር እስከ መጨረሻው ጊዜ ዲሴብልድ ሆነው የሚቀሩ ሰዎች ለእንደዛ አይነት ሰዎች ነው። እሱንም ደግሞ ሚስት ባለቤት ከሌላቸው ምናምን አይነት እና እኔ አለውኝና በሚስትነቴ እስከ ዛሬም ድረስ እያደረኩም ያለው አሁን ለምሳሌ አንዳንድ ቦታዎች ስፈርም የእሱን ጉዳይ በሆን ሚስት ከታች የሆነ አንፈርምና ሚስቱ ነኝ በሱ በግማሽ በኩል ብዬ ነው እንትን ብለውና እንደዛ ሲሆን ተቀባይነት አለ። እና እኔ ሲጀመር ሙሉ በሙሉ የሱን ውክልናም አልፈልግም፣ በሚስትነቴ ብቻ እንዳደርግ ፍቀዱልኝ ነው ያልኳቸው። ያለኝን መብት አትወሰዱብኝ። ምክንያቱም ባሌ በህይወት እያለ ማለቴ በህይወት ስልሽ ሶሪ ከመታመሙ በፊት የባንክ ነገር ምናምን ሰጥቶኛል። መጀመሪያ ሁሉን ነገር እንደዚህ አይነት ነገር እርስ በርስ ተሰጣጥናል እና ያ ነገር ምንም ችግር የለብኝም አስረዷቸው። የሰጠኝንም አሳየዋቸው ከዛ በፊት መሆኑን ማለት ነው። ከዛ ኦኬ ሁሉንም ነገር አሁን ከሆስፒታሉ ጋር ባለው የሆስፒታሉን ደግሞ እናይና እናናገርና በትክክል እያናገርሽ መሆኑን በትክክል ውሳኔ እየወሰንሽ መሆኑን ቼክ አድርገን ውሳኔውን እናሳውቅሻለን። ሁላችንም ተስማምተንበት ውሳኔውን እናሳውቅሻለን። ውሳኔውን ካልተስማማሽ አፒል ማድረግ ድጋሚ ትችያለሽ ብለው ነገሩኝ። ከዛ መጨረሻ ከስንት ጊዜ በኋላ ደብዳቤ ደረሰኝ። ውሳኔው ለእኔ እንደተጸደቀ ለእኔ እንደሆነ ማለት ነው። ከዛ የዛኔም ራሱ ደስ አለኝ። እንደዚህ የሚሰጠኝም አልመሰለኝም ነበር። ምክንያቱም ብቻዬን ነኝ፣ ራሴ ብቻ ነበር የምታገለውና ከዛ በዛ እንትን አለ። ከዛ ወንድሙም
ስርዓቱን ያዘ። በቃ አከበረኝ። ምክንያቱም ህጉ ሲያከብረኝ ሎው ሲያከብረኝ እሱም እንትን አለና ቦታውን አወቅና አርፎ ተቀመጠ። ደስ ሲል ብቻሽን ሆነሽ ራሱ በሰው ሀገር አንቺ ኢትዮጵያዊ ሆነሽ በሰው ሀገር ታግለሽ ራሱ መብትሽን ማስከበርሽ ባልሽ ፕሮቴክት ማድረግሽ ጀግና ነሽ። ወንድምየው ግን የምንፈልገው ነው ግን አጣሪ ማለት የሆነ ባልሽ ቢሞት የሚወርሰው ነገር ወይ ባልሽ የሆነ ላይፍ ኢንሹራንስ ጠይቂ እስኪ። ያለምንም ጥቅም እኮ እንደዚህ ከአንቺ ላይ የእሱን ኃላፊነት መውሰድ ያለምንም ጥቅም አይፈልጉም። እርግጠኛ የሆነ ነገር አለ። በጣም ግራ ገባኝ። ልፈልግ ሞከርኩ፣ ምንም ላገኝ አልቻልኩም። እና በጊዜ ሂደት ገንዘብ እንዴት ገንዘብ ስትል ዲጄ ጃም እንዴት ገንዘብ ስትል እሷ እኮ ጀርመን አይደለም ያለችው ንግስቷ። መጀመሪያ ምን አድርገሽ ዋርኒንግ እንዳሰጠሽኝ ዋትሳፕ ላይ ንገሪኝ። ዝም ብለሽ አትገቢም። ቆይ ንግስቷ እንዳታስገቧት ንገሪኝ። ዋትሳፕ ላይ ምን አድርገሽ ነው ዋርኒንግ ያሰጠሽኝ? ምን አሳይተሽ ነው? ልታዘግቢኝ ነው እንዲህ አካውንቴን አንቺ ሀሳብሽ እና እንትን ምንድን ነው የሚያገኙት ጥቅም? አሁን ያንቺ ባል ኦልሬዲ ዶክተሮች ተስፋ የለውም ብለው ነበር፣ ግን ተስፋ በፈጣሪ እንጂ በዶክተር አይደለም። ፈጣሪ እያዳነው ነው። ኢንሻላህ ድኖ በእግሩ ይሄዳል። ያም ደግሞ ሲጀመር ፕራይቬት ነሽ፣ መግባታችን ዋርኒንግ ላይ ነሽ። ማንበብ ካልቻልሽ ቲክቶክ የላከልሽን ስክሪንሾት አድርገሽ ላኪልኝ፣ አንብቤ ዋትሳፕ ላይ ምን እንደሚል ልንገርሽ። ዋርኒንግ ነሽ፣ ገስት መግባታችን እና ሐኪሞች የሚሉትን ነገር በጭራሽ አለመቀበል ነው። ምክንያቱም ፈጣሪ ብቻ ነው እንትን የሚለው የፈጣሪን መከተል ነው። ኖ አንቺ ይኸውልሽ አዲስ ስለሆንሽ ምናልባት አታውቂም ይሆናል ወይ ሀበሻ ምናምን እዛ ሀገር የምታውቂ ብዙ ዓመት የኖረ ሀበሻ የምታውቂ ከሆነ ስዊዘርላንድ እስኪ ጠይቂ። እርግጠኛ ነኝ ከባልሽ ከሞተ የሆነ የሚያገኙት ነገር ስለሚኖር ነው ወንድሙ እንደዛ ከአንቺ ላይ ኃላፊነቱን ለመውሰድ። ከዛ ወንድሙ ያለኝ መጨረሻ ላይ ደግሞ በጣም የዛኔ ተናድጄ ስሜታዊ ሆኜ ነበር እና አንድ ቀን ዲሲሽኑ መጣና ዲሲሽኑ ሲመጣ ለእኔም ለእሱም ተብሎ ነው ወረቀቱ የተላከው እና እሱም ያውቀዋል። ከዛ እኔ የጠየኩት በባሌ ፊት ነው እንደውም የጠየኩት እና ዛኔ ዲሲሽን እንደዚህ መጥቶ ነበር ሪፖርት አድርገክ ደረሰክ እንዴ አልኩት። ያ ሚስ አንደርስታንድ አድርገሽኛል ምናምን ብሎ ሊያወራ ፈለገ። ከዛም በኋላ አስመሳይ በጣም ከዛ በጣም ተናደደብኝ። ያ በጣም ትክክለኛ ማንነቱን የዛን ያወጣ እና ባህሌን በጣም ተናደደ። ስለቆጠረሽ እኮ ነው አንቺ ደግሞ ብልጥነት ማሳየሹ ባልሽ ስትጠይቁ አንበሳ። ከዛ ጠየቁትና ከዛ በኋላ በጣም ተናደደ። መጨረሻ ስሜታዊ ሆነና ከዛ ምክንያቱም አላምንሽም አለኝ። በጀርመንኛ ነው ያለኝ እና የዛኔ ቃሉ አልገባኝም ነበርና እንደዛ ሲለኝ ምንድን ነው ያልከው? በእንግሊዝኛ ንገረኝ ይሄን ያልከውን አልኩት። ከዛም በኋላ አላውቀውም በእንግሊዝኛ አለኝ። ከዛ ድጋሚ ሲል ገባኝና ኦኬ እንደዛ ነው ያልከኝ፣ እኔም አላምንክም አልኩትና ነገርኩት መልሼ ማለት ነው። እኔም አላምንክም ግን አንተ ብታምነኝ ባታምነኝ ማለት ወንድሜ ትገይዋለሽ ነው። አላምንሽም ማለት አንቺ እኔ እንጃ ምን ለማለት እንደፈለገ አብረሽ ሆንሽ ባትወጂው ወንድሙን ባልሽን ባትወጂ ስንት ወር ሙሉ ሆስፒታል ውስጥ እንድታስታምሚ ወጣት ነሽ፣ ቆንጆ ነሽ፣ ብዙ ፈላጊ ያለሽ እውነተኛ አፍቃሪ ታማኝ ባትሆኝ እኮ ጥለሹ ትሄጂ ነበረ። በከፋሽ ሰዓት ግራ በገባሽ ሰዓት እኮ ግራ በገባኝ ምንም ማለት ባለ የዛኔ ታሞ አንድ የሆኑ ታሞ መድኃኒት እየተሰጠው ነው። ግን የዛኔ በጣም እየተሰቃየው የነበርኩት እኔ ነኝ። የመጨረሻ ከባድ ሰዓት ነበር። የመጨረሻ ጨለማ፣ ምንም ብርሃን የሌለበት ጊዜ ነበር። ምንም ተስፋ የሌለበት ጊዜ ነበር። ሁሉም ነገር ጭልምልም፣ ቤቱም በጣም ያስጠላል። ጸጥ ብሎ ሁሉም ነገር በቃ ምግብ መብላት አልቻልኩም። ከዛ በጣም ራሴን እያስገደድኩ ለመኖር ብዬ እበላል ነበር እና በጣም ምንም ፍላጎት የለኝም፣ እንቅልፍ የለኝም። በጣም ከባድ ነበር እና ከዛ እንደዛ በሱ ፊት እንደዛ ጠየቅኩትና እሱ በጣም ተናደደ። ከዛ በኋላ የመጨረሻ ራሱ መቆጣጠር አቅቶት በሩ እንትን ብሎ ዘግቶት ሄደ፣ ወጣ። ከዛ እኔ ደግሞ ባለኝ ጠየቅኩት፣ ተናደህብኛል እንደ ያልኩት ወንድምህን ስላ ዲስሪስፔክት አረግሽኝ ብሎ ነው የሄደው። በጣም ማኒፕሌት የማድረግ እንትን አላቸውና ከዛ ተናደህብኛል እንደ ሲል ኖ አለ። በጭራሽ አልተናደድኩብሽም ከጎንሽ ነኝ ብሎ እጄን ያዘው።
እና ዋናው ባልሽ ከጎንሽ ይሁን እንጂ እሱ ወንድምየው ምን ያመጣል? ይዘግ ምን አባቱ ያመጣል? ምንም አያመጣም። በጣም ሲጀምር እንኳን ባልሽ ዳነልሽ እንኳን እሱ ከጎንሽ ሆነ እንጂ ግን ሲድን ግን ባልሽ ሲገባው ግን በጣም ያዝንበታል በወንድሙ። ምን እያሉ መሰለሽ የሚከፈል ነገር አለ የሚገኝ ነገር አለ እያሉ ነው አውሮፓ የሚኖሩ ሰዎች። አንዳንድ ሰዎች ሲሞት ምናምን የሆነ ብቻ እንደዛ ነገር አለ የሚያገኘው ጥቅም አለ። ለዛ ነው አይሽ ዶክተሮች ተስፋ የለውም ሲባል ቶሎ ከአንቺ ኃላፊነቱን አስፈርሞ ወስዶ ወንድሙ ከሞተ የሚከፈለውን ነገር ሁሉ ላይ ሲሞት ይሰጣል ሊበላ። ታዲያ አንቺ ነሽ ትክክለኛ የባልሽ ወዳጅ እሱ ሳይሆን፣ እሱ ጥቅመኛ ነው። ወንድም ሆኖ እንኳን አይሽ አንቺ ባዳ ስለሆንሽ ሚስት ባዳ ናት አላምንሽም። ላይክ ለወንድሜ ከአንቺ በላይ ይቆረቆራለሁ። ሞር ጊዜውን ሲሰጥ የነበረው ማን ነው? ጊዜውን ሲሰጥ የነበረው ደግሞ አይመጣም። ሁሌ ኤክስኪውዝ ለመጠየቅ ማለት ነው። ሁሌ አሁን አንዴ ወገቤን አሞኛል፣ እንደዚህ ሆኛለሁ፣ ጉንፋን ይዞኛል እንዳላስተላልፍበት ነው። ሁሌ ኤክስኪውዝ አለው ላለመምጣት ማለት ነው። አይመጣም። ትክክለኛ እውነተኛ ወዳጅ እኮ ማሬ ሁል ጊዜ ከጎንሽ የሚገኝ ሰው ነው። አንቺ ነሽ ሙሉ ህይወትሽን ሰጥተሽ ሙሉ ጊዜ ሰጥተሽ ሆስፒታል ቁጭ ብለሽ ያስታመምሽው አንቺ እያለሽ እሱ አንዴ ጉንፋን ይዞኛል እንዳላስገባበት፣ አንዴ ወገቤን አመመኝ፣ አንዴ ገለመሌ እያለ መጥቶ ሳይጠይቀው ልክ ለጥቅም ጊዜ ሲሆን ወንድምነቱ ትዝ አለው ለጥቅም ጊዜ። እና ሲጀመር አሁን ለምሳሌ በፊት እኔ ስለሱ ማንነት ምናምን አውቃለሁ። ባሌ ይነግረኛል ስለሱ ምናምን ያለው አንድ ወንድም ነው፣ ግን በጣም የሚያስጠላ ባህሪም ቢኖረው ግን ወንድሙ ስለሆነ በጣም ይወደዋል ባሌ ማለት ነው። አንድ ወንድሙ ስለሆነ ግን ያለውን ጸባይ ምናምን ይነግረኝ ነበር እና አውቀዋለሁ ምን አይነት አጭበርባሪ፣ ውሸታም፣ ሌባ እንደሆነ ማለት ነው። እንኳን ቀድሞ ነገረሽ። እሱ ቀድሞ መንገሩ በጣም ጠቅመኝ። ምክንያቱም እኔ እዛ ሀገር እያለው እነሱ ሀገር እያለው እሱ መጣ ሰማና፣ እሱ እዚህ ነበር እና ሰማ ተደወለለት እና ከዛ በሶስተኛው ቀን ነው ምናምን መጣ። ከዛ መጣ በጣም ያለንበት ሀገር ማለት ከተማ ወጣ ብሎ ነው፣ ብቻ እነሱ ካሉበት ወጣ ብሎ ነው። ሆቴል ውስጥ ነበር ያረፍነው ማለት ነው። ለ20 ምናምን ቀን ሆቴል ውስጥ ነበረን እና የዛኔ በጣም ይደብረዋል። በቃ ላይፋችን ከሆቴል ሆስፒታል፣ ከሆስፒታል ሆቴል እንደዚህ ነው በቃ ላይፋችን ማለት ነው። በጣም ይደብር ነበር ቦታው። እንትኑ ምን የምታደርጊው ነገር የለም፣ ብርድ ነው አካባቢው ምናምን። እና እሱ በሶስተኛው ቀን መመለስ ፈለገ፣ ወደዚህ ስዊስ መመለስ ፈለገ። መስራት አለብኝ፣ አለቃዬ እየጨቀጨቀኝ ነው። ስራ ማይወድ ሰውዬ ነው ማለት ነው። ሁሌ ቤት ነው የሚቀመጠው እና አለቃዬ ያስፈልገዋለው መሄድ አለብኝ ምናምን አለ። ከዛ ኦኬ በቃ ሂድ አልኩ። በሶስተኛው ቀን ልሂድ ብሎ ተነሳ። ከዛ ኦኬ ሂድ ምናምን አሉትና ቁልፉን ስጭኝ አለኝ፣ የቤታችንን ቁልፍ ስጭኝ አለኝ። ከዛ አልሰጥህም አልኩት። የዛኔ ቁልፍ አልሰጥም፣ እኔ እኮ ልረዳሽ ነው፣ ቤቱን እንትን ልል ነው፣ ላስተካክል ነው ምናምን አለ። ነው እኔ ቁልፍ መስጠት አልፈልግም አልኩት። ከዛ የዛኔ ሁሉም ተነሱብኝ። እኔ ብቻዬን ነበርኩኝ እነሱ ሀገር። እናቱም አባቱም የዛኔ ቁልፍ አልሰጥም በማለቴ ተናደዱብኝ። ሁሉም ሰው ተናደደብኝ። ግን አባቱ ምንም አልተናደደብኝ። አባቱ መብትሽ ነው ያለኝ። ግን እናቱ ተናደደችብኝ። ካዝኖቹ ምናምን ለምንድን ነው ምክንያትሽ ምንድን ነው? እንዴት ለባልሽ ወንድም ቁልፍ አልሰጥም ትያለሽ? ብላ ሁሉም የዛኔ እንትን አሉብኝ። በቃ ብቻዬን ሆንኩኝ እኔ የዛኔ። ከዛ በቃ የመጣው ይምጣ አልሰጥም አልኩት። ከዛ በጣም ግርግር ፈጥሮ ሄደ፣ ቁልፉን ሳይወስድ ማለት ነው፣ የቤቱን ቁልፍ። ከዛ እዛ ሆኖ ለመውሰድ በጣም እንትን ነበር። ፕሌን ማለት የተጠቀመ ሰው ያውቀዋል። ከኢንሹራንስ ጋር በፕሌን ወደዛ ከአገር ወደ ሌላ ሀገር ለመሄድ